በዛኛዎች በዚህ ተወሱን ናቲ ቀና በል ያዝና ነካ ያዝና ቀና በል ናቲ ሞላ ና ናቲ እንካ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ያው በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ በነገራችን ላይ የ3ኛ ዓመታችን አንቨርሰራችን ነበር፣ የተጋባንበት ቀን ማለት ነው። ቪዲዮውን እንዳጋጣሚ ጫጫታም ስለነበር እንዲሁም ደግሞ የቲቪ ድምፅ ስለነበር ሚዩት አድርጌው ለምን በራሴ ድምፅ እንደገና አላስገባም ብዬ ድምፅ እያስገባው ነው። በዚህ አጋጣሚ ለቻናል ላይ አዲስ የሆናችሁ ሰብስክራይብ አበረታቱኝ። እዚህ ጋር ቪዲዮውን በቁመት ስለነበር ማለት ነው ተገልብጠዋል። ወደ ጎን አድርጋችሁ እዩት፣ ደስ ያላችሁ ማለት ነው። እርግጥ እንደዚህ የራሴ ቪዲዮ ስለቅ ቪዲዮ አታዩም ማለት ነው። ምንም ችግር የለውም፣ ዞሮ ዞሮ ለማስታወሻ ይቀመጥ ማለት ነው። ከዛ በኋላ ናቲ በጣም እያስቸገረኝ ነበር። ኬኩን ካልበላው ብሎ በጣም ነበር እያስቸገረ የነበረው። በነገራችን ላይ ናቲ ኬክ በጣም ነው የሚወደው፣ በጣም ማለት ነው። በቃ ኬኩን ከመጀመሪያ በክሬሙ ነው የጀመረው። እዚህ ጋር ኬክ እየቆረጥን ነበር። እንደ አጋጣሚ የቤት ውስጥ ራሴ ዲኮር ሰርቼ እንዲሁም ደግሞ የቀን ውሎዬን እርግጥ ቀንጨብ አድርጌ አላስገባሁላችሁም። እዚህና ቲክቶክ ላይ ያላችሁ ጓደኞች እንኳን አይታችሁት ሊሆን ይችላል። ዲኮሩም ስሰራ አላስገባውም። የምር ረስቼው ነው። አሁን ኤዲት ሳረግ ግን ትዝ አለኝ። ግን እንደገናማ አልመለስም ብዬ ተውኩት ማለት ነው። ካልሆነ በሾርት ቪዲዮ ለቀዋለሁ። እና ደስ የሚል ጊዜ ነበር። እግዚአብሔር ይመስገን 3 ዓመት ሙላን ከተጋባን ከባለቤቴ ጋር ከፍቅር ማለት ነው። ፈጣሪም ደግሞ እግዚአብሔር ይመስገን በ3 ዓመታችንም ደግሞ በ3 ልጆች ባረከን። ለእኛ የደረሰ ደግሞ ለእናንተም ይድረሳችሁ። ያላገባችሁ አግብታችሁ፣ ያልወለዳችሁ ደግሞ ወልዳችሁ የዓመቱን ደግሞ እናንተም እንደዚህ ለማክበር ያብቃችሁ። እንደዛ ነው የሚባለው። እኛም ደግሞ የዓመት ያድርሰን ሳይለየን በፍቅር ጤና ሰጥቶን፣ ከምንም በላይ ጤና ነውና እግዚአብሔር ጤና ይስጠን፣ ሰላም ይስጠን። አገራችን ሰላም ያርግልን፣ ያለንበት ሀገር ሰላም ያርግልን። በዚህ አጋጣሚ አሚን በሉ። ምርቃት ይደርሳል። በተለይ አራስ ነኝ፣ የአራስ ምርቃት በደንብ ነው የሚደርሰው ታውቃላችሁ። እንግዲህ እዚህ ጋር ስጦታ እየሰጠኝ ነበር ፍቅር ምርጥ ሽቶ ገዝቶልኝ ነበር። እኔም ደግሞ ያው ሽቶ ሰጠው ስጦታ ማለት ነው። ያው እንደ በፊቱ የዛሬ ዓመት በደንብ ነበር ያከበርነው። ፎቶዎች እንትን ብለን ምናምን በጣም ደስ ይል ነበር። ዘንድሮም ደግሞ እግዚአብሔር ይመስገን ማለት ያው እኔም መውጣት ባልችልም ፍቅርም ደግሞ ያለበት ሁኔታ በቃ ወዲህ ወዳ ሲል ነው የሚውለውና ድንገት ነው በቃ ዲኮሩንም ሀሳቡን ያመጣሁት ማለት ነው። በቃ አይቀርብም ብለን ነው እንጂ ዘንድሮ ብዙም እግዚአብሔር ይመስገን ደስተኞች ነን። ግን ያው ስላችሁ ያለሁበት ሁኔታ በቃ ቤተሰብ የለ ምን የለ እና ከልጆች ጋር ብቻችን እየተወጣነው ነው። ፈጣሪም ደግሞ እየረዳን ነው። እግዚአብሔር ይመስገን ልጆቻችን ደህና ናቸው። በዚህ አጋጣሚ የምር በጣም አመሰግናለሁ። እንኳን ማራማራች ያላችሁኝ፣ የጻፋችሁልኝ፣ ሜሴጅ ያደረጋችሁልኝ፣ የኔ ያልመለስኩላችሁ የምር በቃ እውነት ለመናገር ለመመለስም ምንም ለማድረግ በቃ ድካሙ እስካሁን አልለቀቀኝምም። በዛ ላይ ደግሞ ሲተኙ ልጆቹ አንድ ላይ ይተኛሉ፣ ሲነሱ አንድ ላይ ይነሳሉ። እና ኬኩ ደግሞ በጣም ነበር የሚያምረው እዚህ ጋር በዛ ላይ አሁን ጉንፋን ይዞኛል። ይቅርታ እንግዲህ ካሳልኩባቸው። ጉንፋኑ ለምን እንደያዘኝ ባላቅም የምር በቃ ጉንፋን እያሰቃየኝ ነው። ከዛ በኋላ እዚህ ጋር የቤተሰብ ፎቶ ተነሳን። ያው ሀሳቤን ቀንጨብ ነው የማደርገው። እንግዲህ የቤተሰብ ፎቶ ተነሳን። አሪፍ ፎቶ ወጥቶልናል። እንግዲህ ለማስታወሻ ያክል ማለት ነው። እነ ቡቡም ደግሞ አስገብቻለሁ ብዬ አስባለሁ። ግን ከእነሱ ጋር ሆነን ማለት ነው። ፎቶ በጣም ደብዘዝ ብሎ ነበር። ዲም ላይት እንትን ብለን ነበር። ከዛ እሱ መከፈት አልነበረበትም ለካ እና በጣም ነው የደበዘዘው። አንድ ፎቶ ሳይወጣላቸው ትናንሾቹ እና በጣም ነው የተናደድኩት በነገራችን ላይ። እነሱም ደግሞ ለማስታወሻ ብለን ነበር ማለት ነው። ግን ፎቶ አልወጣላቸውም። ግን ደግሞ ምንም ችግር የለውም ማለት ነው። ዋናው ነገር
ፎቶ አለ። ፎቶ ባይወጣም ማለት ነው። ግን በጣም ነበር ደስ የሚለው። ደስ ብሎን ነው ያሳለፍነው። እንደዚህ በትንሽ ነገር ቤት ውስጥ አድርጎ ደስተኛ መሆን ይቻላል ማለት ነው። የአመት ደግሞ ያድርሰን ፈጣሪ አምላክ የአመቱ ሰው ይበለን። በሰላም እንደዚህ ደርሰን ከልጆቻችን ጋር ለማክበር ያብቃን። እናንተም ደግሞ ላይክ ሼር አድርጉልን፣ ቻናላችንን አበረታቱን። ደስ ካላችሁ የቀን ውሏችን ልንቀርጽላችሁ እንችላለን። ግን ካላያችሁ ደግሞ አልቀርጽም ማለት ነው። ለማንኛውም በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆንላችሁ። ባይ። እንወዳችኋለን።